ሰላም ተመልካቾች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እናንተም በያላችሁበት ሰላም ሁኑልኝ። እንግዲህ ዛሬ በአዲስ ቪዲዮ ተገናኝተናል። ዛሬ የምንሰራው ደግሞ ሾርባ ነው። ሾርባ የአትክልት ሾርባ ቆንጆ አድርገን እንሰራለን ማለት ነው። ግብአቶችን አሁን አሳያችኋለሁ፣ ግን በመጀመሪያ ቪዲዮ ስትጀምሩ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጀምሩልኝ። እኔንም አበረታቱኝ። ጥያቄም እና አስተያየት ካላችሁ ደግሞ ኮሜንት ላይ ያስቀምጡልኝ። ተመልካቾች አሁን ወደ አሰራሩ እንሄዳለን ማለት ነው። እንግዲህ ተመልካቾች ለሾርባ ለመስራት የሚያዘጋጀዋቸው ግብአቶች እነዚህን ይመስላሉ። ድስታችን ነው ተለቅ ባለ ድስት ነው የምንሰራ። በዚህ መልኩ አድርገን አሁን እንግዲህ እዚህ ላይ ያለው አጥቤ አድርቄው ነው ትናንትና ነው ያደረኩት። ድፍን ምስር፣ ክክ፣ ሩዝ፣ ፓስታ፣ መኮረኒ ነው ያለው ማለት ነው። ይሄ የአተር ክክም አለው። ከዛ በመቀጠል ቀይ ሽንኩርት አለ፣ ባሮ ሽንኩርት አለ፣ ካሮት አለ፣ አበባ ጎመን አለ፣ ድንች አለ። እንግዲህ ሽንኩርት 3 ሽንኩርት ማለት 2 ሽንኩርት አነሳንት ያሉ፣ ባሮ ሽንኩርት ደግሞ ከአንዱ ግማሽ፣ ካሮት ደግሞ 2፣ አበባ ጎመን ደግሞ ያው ትንሽ ናት። ድንች 3 ፍሬ አደረኩኝ። ከዛ በመቀጠል እንግዲህ ጨው አለኝ፣ ነጭ ሽንኩርት አለ፣ እርድ አለ፣ የሾርባ ቅመም አለ። ከዛ የስጋ መጥበሻ፣ ቁንዶ በርበሬ፣ ዝንጅብል እና ዘይት አለኝ ማለት ነው። እንግዲህ ተመልካቾች እንደምታዩት ይሄን ይመስላል። በእነዚህ ግብአቶች አድርገን ጥፍጥ አድርገን ሾርባችን እንሰራለን ማለት ነው። ውሃ ደግሞ በዚህ አፍልቻለሁኝ ማለት ነው። ያው ያንስናል ግን እንጨምራለን። አፍልቻለሁ። አሁን እንግዲህ ተመልካቾች እንደዚህ ታያችሁኝ፣ እንደምትወዱት ተስፋ አደርጋለሁ። አሁን ወደ አሰራሩ እንሂድ ማለት ነው። እንግዲህ ተመልካቾች ድስታችንን እዚህ እናደርግና ሽንኩርታችንን እናደርጋለን። ይሄው ስቶቭ ለኩሻለሁ። አሁን ሽንኩርቴን አደርጋለሁ ማለት ነው። አሁን ሽንኩርታችንን ሆም ልቅ ሲያደርግልን ዘይታችንን እናደርጋለን። ዘይት እናበዛበት እንደዚህ አድርገን ዘይታችን ሳናበዛ በዘይታችን ደግሞ ሽንኩርታችን ጥብስ እናደርጋለን ማለት ነው። እንግዲህ ሽንኩርታችን እንደምታዩት ቅልት ብሎልናል። አሁን ደግሞ ባሮ ሽንኩርት እናደርግና አብረን እንጠብሰዋለን ማለት ነው። ባሮ ሽንኩርታችንን እንጨምራለን። ከዛ በዛው ይሄን ጥብስ እናደርገዋለን። ከዛ ይሄን ጥብስ ካደረግን በኋላ ካሮታችንን እናደርጋለን። ካሮት በሁለት አይነት ነው ያደረኩት። አንድ ካሮት ከትፌ አዘጋጅቻለሁ። አሁን አድርገዋለሁ ማለት ነው። ይሄን አድርገን በአንድ ላይ ጥብስ እናደርገዋለን። ከዛ ካሮት ደግሞ የተከተፈውን አድርገን ይሄን በአንድ ላይ ደግሞ ጥብስ እናደርገዋለን ማለት ነው። እንግዲህ ካሮታችን በዚህ መልኩ ጥብስ ብሎልናል። አሁን ደግሞ የምናደርገው ምንድነው? ድንቻችን እናደርጋለን። ድንቻችን ደግሞ ጥብስ እናደርገዋለን ማለት ነው። አሁን ይህን ድፍን ምስሩንና ክኩን አድርጌ ገንፈል እያደረኩት ስለሆነ ቶሎ ብስል እንዲልልኝ ማለት ነው። እንግዲህ ሁሉም ድንችን ጥብስ ብሎልናል። አሁን ደግሞ ፓስታችንና መኮረኒያችንን እናደርገዋለን ማለት ነው። ያንኛው ገንፈል እያለ ስለሆነ አያቆይም፣ ቶሎ ነው የሚበስልልን። ይሄ እንደዚህ አድርገን ደግሞ ትንሽ ሳንበጥም እንዳይዝብና እሽት እናደርገዋለን። ሶስታቸው ነገሮች እነዚህ ይመስላሉ። አበስያቸው ክኩና ድፍን ምስሩ ሩዙ ማለት ነው። አሁን እናደርገዋለን።
እንግዲህ ተመልካቾች በዚህ መልኩ ይሄን ጥብስ አድርገዋለሁ። አሁን ቅመሞቻችንን ሁላቸውንም ቅመሞች እናደርጋለን። እርድ እናደርጋለን። ከዛ ዝንጅብል፣ ከዛ ቁንዶ በርበሬ፣ ከዛ ደግሞ የስጋ መጥበሻ፣ ከዛ ነጭ ሽንኩርት አንድ ማንኪያ፣ የሻይ ማንኪያ አንድ ይበቃዋል። ትንሽ ልጨምርበት፣ አንድ የሻይ ማንኪያ ከግማሽ። ከዛ የሾርባ ቅመም ሳናበዛ እንግዲህ እነዚህን አድርገን ቅመሞቻችንን ጥብስ እናደርገዋለን። ደግሞ በዚህ ማለት ነው። እንግዲህ የፈላውን ውሃ ደግሞ ጠብ እያደረግን እንሰራዋለን ማለት ነው። ተመልካቾች ቅመሙ ከተደረገ በኋላ በእውነት ነው ማለት ሽታው በጣም ነው የሚያምረው። ጨው ግን በመጨረሻ ላይ የምናደርገው አሁን አናደርግም ማለት ነው። ጨው እንግዲህ የፈላውን ውሃችንን ጠብ እያደረግን ትንሽ እናቆየዋለን። ከዛ ትንሽ ከለስ እናደርጋታለን ማለት ነው። ይህን ይመስላል። በጣም ቆንጆ የበሰለልን ነው። እንግዲህ በዚህ መልኩ ውሃችንን ጠብ እያደረግን እንሰራለን ማለት ነው። ከዛ ወይ ሾርባ የሚጠቅም ለብዙ ነገሮች ነው። ሰርታችሁ ሞክሩት። ያው እንግዲህ ብዙ ሰው ሰርቶት ያውቃል ይሆናል። እኔም ብዙ ጊዜ ሰርቼ አውቃለሁ። ያው ዛሬ ለእናንተ ላካፍላችሁ ብዬ ነው እንደዚህ ሰርቼ ብዙ ጊዜ በተለያየ መልክ ሰርቼላቸዋለሁ ለቤተሰቦቼ። እንግዲህ ሾርባ ስንሰራኛ ሁሌ ያው ጠብ እያደረግን ስለማንዘልቀው ክልስ አድርገነዋል። እንግዲህ አሁን አበባ ጎመን እናደርጋለን። ያው እንግዲህ አበባ ጎመን ቅድም ያላስገባሁት ቶሎ ስለሚበስል ብርኪት እንዳይልብኝ ነው። ከከለስኩት በኋላ ግን አበባ ጎመንም ጨው ማድረግበታለሁ ማለት ነው። አሁን አበባ ጎመኔን አደርጋለሁ። አሁን አጥቤ ብዬን ያስቀመጥኩት። ከዛ በመቀጠል ጨው አደርጋለሁ። ያው እንዳይበዛብኝና እየቀመስን እናደርገው ይሻላል። 2 የሻይ ማንኪያ ጨው ነው ያደረኩበት። ውድ ተመልካቾች እንግዲህ ሾርባችንን ይህን ይመስላል። አሁን ስቶቫችንን አጥፍቼዋለሁኝ። በእውነት ነው የምላችሁ። አሁን ቀንሼ ሰጥቻለሁ። በጣም ነው የሚጣፍጠው ነው ያለችኝ። ሁሉም ነገር በስላለኝ አልቦካምም፣ ሳይበስልም አልቀረም። በጣም ቆንጆ በቃ እኛ እንደምፈልገው ነው የሆነልን ማለት ነው። እንደምታዩት እንግዲህ ይህን ይመስላል። አልወፈረምም፣ በጣምም አልቀጠነምም። መካከለኛ በጣም ቆንጆ የሆነልን ማለት ነው። ተመልካቾች በዚህ መልኩ ሰርታችሁ ሞክሩት። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። ደግሞ ጥያቄ ካላችሁ አስተያየት ካላችሁ ደግሞ ኮሜንት ላይ ጻፉልኝ። እኔ ጥያቄ ካለም ለመመለስ ዝግጁ ነኝ። እንግዲህ በሌላ ቪዲዮ እስክንገናኝ ደግሞ ሰላም ቆዩልኝ። እኔ ወዳችኋለሁ። ቻው በቃ።